ችግር ሌላ ችግር ይዛ መጣች። ችጋራም የሆነች ልጅ እዩ መጣለች ድጋሚ። ስለ ልጅቷ ብዙ ነገር እያወራች ነው። ብሩክንም በጣም በከባዱ አስጠንቅቀዋለች። ልጅቷ 100% የብሩክ እንደሆነች ተናግራለች። ስለዚህ እዩ ብሩክን ልጅህን አምነህ ግዴታ ትቀበላታለህ፣ ካልሆነ በኃይል እመጣለሁ፣ በጉልበት እመጣለሁ፣ ክርስትናው ይነሳ እንጂ ከቤት መውጣት ልቻል እንጂ አሳያለሁ በማለት እንግዲህ ከባድ ዛቻና ማስፈራሪያ እያደረሰችበት ትገኛለች። ምንድነው የተፈጠረው ነገረች ልጅ እንዴ? አንድ ቀን እንኳን መዋል አልቻለችም። አንድ ቀን ማደር እንኳን አልፈለገችም። በቃ እነሱ ደስተኛ ሆኖ ለመተው እነሱን በቃ ደስተኛ እንዲሆኑ በቃ አልፈለገችም፣ አልፈቀደችም። ስለዚህ የሆነ ነገር ደስ ባላቸው ቁጥር እየመጣች የሆነ ኮሽታ ትፈጥራለች፣ የሆነ ነገር ጣል ታደርጋለች፣ ሌላ ጭንቀት፣ ሌላ ሀሳብ እና ልጅቷ የብሩክ ናት። ለማንኛውም አዎ የብሩክ ናት፣ በቃ ልጁ ናት። ስለዚህ ችግር የለውም። አንቺን ያላቀን እንጂ አንቺን እንደው ያፋታን ከአንቺ ጭቅጭቅ ከአንቺ እንደው መርዝ ንግግር ማለት ነው እንደው ያውጣን እንጂ ማለት ነው። እንደው የብሩክ ልጅም ከሆነች ጥሩ ነው፣ ደስ የሚል ነገር ነው። እንደው ከአንቺ መወለዷ ቢያናድድም ቢያበሳጭም እንደው ቢያሳዝንም ቢያሳፍርም ግን ችግር የለውም ትሁን። እንኳን ሆነች የብሩክ ልጅ ናት። አዎ ትምጣ፣ በደስታ እንቀበላታለን። የብሩክ ልጅ ነች አይደለ? እሱ ነው ያስወለደሽ፣ እሱ ነው ያስረገዘሽ አይደለ? ጥሩ ነው። እንኳን አስረገዘሽ፣ ደግ አደረገ እንዴ። ወንድ ልጅ አይደለ እንዴ? ላያስረግዝሽ አይችል ይሄ ልጅ እንዴ? ወንድ ነው እኮ ምንድነው? ሴት አይደለም ሴት ነው ብለሽ አይደለም አይደለ ያረገዝሽለት ወንድ ሆኖ ነው። ስለዚህ ጥሩ ነው፣ ወንድ ነው። እንኳን ወለደ፣ ጥሩ ነው። ልጅ አለው፣ ደስ ይላል። እንቀበለዋለን በደስታ ማለት ነው። ምንም ሳይከፋት እንኳን እኛ ሀይሚ ራሱ ሳይከፋት ትቀበላለች። ልጅ በሽታ አይደለም፣ ልጅ ቆሻሻ አይደለም እንዴ። ልጅቷ ምን ነው መጣ ያጣዋልሽ? እሳ ድጋሚ ሌላ ለመውለድ ልትሄጂ ነው፣ ልትሮጭ ነው። እችን ቁጭ አድርገሽ ብሩክ ጋር በቃ ለዛ እኮ ነው በቃ ይችን ልጅ ብሩክ ጋር በባሌም በቦሌም ብላ ሳምና ሰማምጣው ማለት ነው። አንድ ሀይሚንና ብሩክን ቢለያዩ ማብሯት እንደማይሆን ታውቃለች እኮ ግዴታ በቃ አብሯት እንዲሆን አትፈልግም። ለምን ታውቃለች? ቢለያዩ እንኳን እሷን በእንጨት እንኳን እንደማይነካት ታውቃለች። ስለዚህ ያላት አማራጭ ምንድነው? ልጅቷ ያንተ ናት። ስለዚህ ያዝ፣ ተቀበል፣ አሳድግ፣ ይሄን አምጣ፣ ያን ውሰድ፣ ይሄን አድርግ እያለች እሷ ሲቸግራት ብር መቀበል ወይ የሆነ ጥቅማ ጥቅም ማግኘት ወይ ደግሞ በቃ መከራውን ቁም ስቃዩን ማሳየት ነው። ይሄ ነው በቃ። እኛ ተመልካችም ስለጠላና ስለተበሳጨንባት በጣም ስላስጠላችን የምንናገረው ንግግር ጥሩ ስላልሆነ እኛን በእኛ ምክንያት እነ ብሩክን ልትበቀል ነው፣ ሀይሚን ልትበቀል ነው ሀሳቧ። ግን አይሆንም፣ በቃ የሚሆን ነገር አይደለም። ስለዚህ አቁሚ በቃ። እኔ እንጃ የእዩ ነገር ይገርማል፣ ይደንቃል። በቃ የሆነ አንድ ቀን እንኳን ደስተኛ እንዲሆኑ አልፈቀደች። አንድ ቀን እንኳን ደስተኛ ሆነው እንዲውሉ አንድ ቀን አልፈቀደችላቸውም። አያችሁ ዛሬ ይሄንን የሚገርም ቀን አከበሩ ብላ ሾከክ ብላ አራስ የሆነች ሴትዮ ቁጭ ብላ ቤቷ ገንፏን እንዳትበላ ነገር ፍለጋ መጣች። ፈጣሪ ትዕግስቱን ስጠኝ። እርግጠኛ ነኝ ግን ልጅ ራሱ የወለደች አይመስለኝም። የእውነት ልጅቷ ራሱ ስታድግ ትጸጸትበታለች። እና በቃ ስሙን ማጥፋት ነው፣ ቀጥ ብላ ስሙን ማጥፋት። እንዲህ ነው እንደዛ ነው በቃ ሀይሚና ብሩክ ደስተኛ ሆኑ ብለን እኛ ደስተኛ ሆነን ሳንጨርስ በቃ ሌሎች ደግሞ የሚገፋፏት አሉ። ውስጡን ጎበዝ፣ አይዞሽ፣ የት ገባሽ፣ የት ደረሽ፣ እንደዚህ አድርጊ፣ እንዲበያቸው፣ እንዲያውሪባቸው፣ እንዲተናገሪባቸው ይፈሩ ምናምን ብሩክን ለማስፈራራት እኔ ብሩክ ማለት ነው ሀይሚን ትናንትና ከትናንት በፊት ፕራንክ አርጓት ነበራ። ከዛ ሙሺ ጋር መጥቶ የተናገረው ንግግር አይታችኋል። አለመታመን ምን ያህል እንደሚከብድ ታውቂያለሽ፣ ምን ያህል እንደሚያም ታውቂያለሽ ብሎ የተናገረው ንግግር ላይ ማለት ነው አንድ ትልቅ ትምህርት ወሰድኩኝ። ለምን እንደሆነ ታውቃላችሁ? ይሄ ልጅ ምንም በማያውቀው ነገር ነው፣ ምንም ባላደረገው ነገር ነው እኛ ራሱ ስንወቅሰው የከረም ነው። ሀይሚ ራሱ ፊቷን ያዞረችበት፣ ሀይሚ ራሱ የሆነ ጥርጣሬ ያደረባት፣ ሀይሚ ራሱ የከፋት ምን ተሰምቶት ይሆን? ያኔ ምን አይነት ጊዜ እንዳሳለፈ ሁላችንም እኔ እንጃ አላውቅም፣ ግን ሀቁን ነው በቃ ያሳየን። በዚህ ልክ ሀይሚን በቃ በማይደረግ በማይመጣ መልኩ መጥቶ ሀይሚን ፕራንክ ያደረገበት ነገር ውስጡን የሚረዳው ስላጣ ነው። እግዚአብሔርን አሁን ነው ቆም ብዬ ሳስበው እንባዬ ሁሉ የመጣ። ያም ቪዲዮ ዞር ብዬ ሳስበው ለምን እንደዚህ ያደረገ ብዬ ሳስብ የእውነትም ማለት ነው በቃ የከፋው ነገር ስለነበረ ነው። ውስጡ በጣም ርር ብሎ ስለነበር ነው። እና እዩ ደግሞ አሁን መጣ ልጁ ያንተ ነው እያለች ነው ልጅቷ ያንተ ነች፣ ሴት ነች። ዲኤንኤ እንዴት አለች? ምንድነው ያለችው? ሙሉ በሙሉ ያልሰማችሁ ልጆች ካላችሁ እንዴት አለች? አሁን ዲኤንኤ እናርግ ብለህ ትመጣለህ። ስወልድ ስጨነቅ ሆስፒታል ስገባ በጭንቀቴ ሰዓት ሰው በሚያስፈልገኝ ሰዓት ከጎኔ ሳትሆን ሳትጠይቀኝ እንዴት ሆንሽ ብለህ ሳትጠይቀኝ እንዴት አሁን ላይ መጣህ ዲኤንኤ ይደረግ ትላለህ? በቃ ዲኤንኤ ተደረገም አልተደረገም ልጅቷ ያንተ ናት።
እየመረራችሁ ዋጧት። በቃ ትቀበላታለህ ነው እያለች ያለችው። እኔ ሀብት ንብረት ፈልጌ አይደለም ምናምን እና ምንም ነገር ካልፈለግሽ ይኸውላችሁ፣ አንድ እውነት እዩ ማለት ነው። ሴት ነኝ እዘኑልኝ እባካችሁ የምትለው ነገር አለ። አዎ እኔ ለሴት ልጅ መድኃኔዓለምን በጣም እማዝን እምራራ ሰው ነኝ። ግን ሁሉ ነገር ፌክ እንደሆነ አንዳንዶቻችሁ ብሩክም ሀይሚም ያውቃሉ። ይህንን ፕራንክ ቪዲዮ እንድታረግ ወይ ደግሞ ድራማ እንድትሰራ እነሱን የሰጧት ሀሳቡን ለዛ ነው ወጣ የምታወራው። ብሩክም ያውቃል ምናምን ብላችሁ የምትከራከሩ ሰዎች አላችሁ። ሌሎቻችሁ ደግሞ እችን ልጅ እንዳናያት በቃ የብሩክን ስም እያጠፋች ነው አንፈልጋትም የምትሉ ሰዎች አላችሁ። እርስ በእርስ ራሱ መግባባት አቅቷቸዋል። ሲጀመር አስቡት እስኪ፣ ማን ነው በዚህ ልክ ስሙ እንዲጠፋ የሚፈልገው? ማን ነው በዚህ ልክ እንዲህ ሰው? አረ እኔ ጭራሽ ማለት ነው ከእዩ ጋር እርስ በእርስ ብዙ ፕራንክ ተደራርገው ብዙ ነገሮችን አድርገው ሊሆን ይችላል ሀይሚና ብሩክ። ግን እዩ ጋር የሚገናኝ ነገር አለ ብዬ አላስብም። በቃ እሷ የእነሱን ስም ስትጠራ ነው ቻናሏ የሚታይላት፣ ቪዲዮ የሚታይላት። በደህና ቀን ይህን ቻናል ከፍተው ሰጠዋታል። በቃ እሪ የምትልበት ያው የልጅ ማሳደጊያን ብርም ስለሌላት እዛም በዚህም ሸርሙጣ ስለሆነ የወለደቻት፣ ይቅር በለኝ ይህንን ቃል መጠቀም አልፈልግም ነበረ፣ ብር ስለሌላት ያም ወንድ ስለሆነ የቀረባት ቢኒ ብቻ ነበር የኔ ልጅ ነች ብሎ ተቀብሏት የነበረ። እሱንም አባረረችው። በደህና ቀን ብቻዋን ቀረች። ስለዚህ ያላት አማራጭ ምንድን ነው? በቃ የእነሱን ስም እያጠፋች አንዴ ሀይሚ እያለች አንዴ ብሩክ እያለች የእነሱን ስም እያነሳች ቪዲዮ መስራት ነው። ከዛ ይታይላታል። ከዛ ገንዘብ ማግኘት ነው። ይሄ ነው አንድ ሀሳቧ። ሁለት ሀሳቧ ደግሞ ብሩክን መበቀል ነው። እኛ ያደረግነውን እኛ የተናገርናትን ነገር እሷ ብሩክ ላይ መበቀል ነው የፈለገችው። እና እውነተኛ ሴት አይደለችም፣ እየዋሸች ነው። ሁሉ ነገሯ 100% ውሸት ነው ያልኩበትን ትልቁን ማስረጃ ልንገራችሁ። አንደኛ እች ልጅ የእውነት እንደው የእሱ ልጅ ብትሆን ማለት ነው የእውነት የእሱ ልጅ ብትሆን በተረጋጋ መንፈስ እኔ እንዲተጎልቻለሁ፣ እኔ አንተን አጥቼ ልጄ ደግሞ አባቷን ማጣት የለባትም። ከቻልክ የጀመርከው ህይወት ጥሩ ነው፣ ወደ እኔ ብትመጣ አብራይን ብትሆን ደስ ይለኛል። ግን አልመጣም ካልክ ከኔ ጋር መሆን ካልፈለግ ካላስገድድም በሄድክበት ብሉ ጥሩ ነገር ይግጠም፣ ጥሩ ህይወት ይግጠም። በቃ አብረን መቀጠል ባንችልም የተወሰኑ ቀናቶች ለተወሰኑ ወራቶች ደስተኞች ነበርን። ስለዚህ ለዛች የፍቅር ቀናችን ብዬ ለዛች ጥሩ ጊዜያታችን ብዬ አንተን መጥፎ ነገር እንድትሆን መጥፎ ነገር እንዲደርስብህ በመጥፎ መንገድ አላየህም። ስለ አንተ መጥፎ ነገር አላወራም። ግን ከቻልክ ልጅህን አምነህ መቀበል አለብህ። እሺ ካለ ይሄድ። እሱ ይቆጭ፣ ያደረገውን ነገር ያውቃል። እሱ ይቆጭበት፣ እሱ ይናገርበት፣ እሱ ይደሰትበትም ይዘንበትም። እንደዚህ ብላ መልእክት ማስተላለፍ ስትችል እኔ ከፍቶኛል ለምን ዋሸኸኝ ብላ በስርዓቱ አግኝታው ጥያቄ መጠየቅ ስትችል ማውራት ስትችል፣ አሁን በእልህ ነው እያደረገች ግዴታ በቃ ልጅቷ አንተ ስለሆነች ትቀበላታለህ ብላ ነው እየተናገረች ያለችው። እና እየመረራችሁ ዋጡት። አስቡት እንግዲህ ከተመልካች ግን ከባድ ውስጥ ገብታለች። በቃ እንደ ሀይሚ ስላልወደድናት፣ እንደ ሀይሚ ልትከበር ስላልቻለች፣ እንደ ሀይሚ ልትወደድ ስላልቻለች፣ እንደ ሀይሚ ልትፈለግ ስላልቻለች፣ እንደ ሀይሚ ብዙ ተከታይ ብዙ ወዳጅ ብዙ አድናቂ ልታገኝ ስላልቻለች በሀይሚ 100% ትቀናለች። ተመልካች ሙሉ በሙሉ ሀይሚ ሀይሚ ብሎ ትኩረቱን እሷ ላይ ስለሚያደርግ ትቀናለች። ያላት አማራጭ ምንድን ነው? ይህን ተንኮል ማምጣት ነው። ስለዚህ ሙሉ በሙሉ ውሸት አምዳት ልጅቷ። እንዳታምኗት፣ እንዳትራሩላት። የምሬ ነው። እኔ ለሴት ልጅ ራራለሁ፣ እንኳን ለወለደች ለአራት ሴት ይቅርና የምር ዝም ብላ ለዱርዬ ሴት ራሱ ለሆነች ሴት ዝም ብላ እብድ ለሆነች ሴት ራሱ አዝናለሁ። ግን የዚች ልጅ ሙሉ በሙሉ ውሸት ነው። የምታወራው ነገር፣ የምትናገረው፣ የምታደርገው ነገር ውሸት ነው። ከእልህ ጋር የተገናኘ ነገር ነው። እና ፈራን ምናምን የምትሉ ሰዎች ምንም የሚያስፈራ ነገር የለም። እኔ ብሩክ ሀይሚን ፕራንክ ካረጋት በኋላ ከትናንት በፊት የተደረገውን ፕራንክ አይታችኋል። የምሬ ነው ብላችሁ ያን ቪዲዮ ሳየው በቃ እውነተኛነቱን ንጹህነቱን አረጋግጫለሁ። እኔ እቺ ልጅ ከሆነችን በሽታ አይደለችም፣ በሽታ አይደለችም። የሚያስፈራ ነገር የለም። አትፈሩ፣ አትዘኑ። የባሰች ልጅ የልብ ልብ እንዲሰማት የባሰ እንድትቀጥልበት የባሰ ሀይሚን እንድታስከፋ ብሩክን እንድታስከፋ መሆን የለባትም። በቃ ከቻለች በራሷ አይዲያ ትምጣ። ከዛ ውጭ ግን ስለ እሷ ራሷ አጀንዳ አድርገን ማውራት የለብንም። ቁድ ብለን ስለ እሷ አይዲያ መስጠት የለብንም። የፈለገችውን ታምጣ። ምን ልጁ ከሆነች ሆነች። በቃ ዲኤንኤ እንኳን ራሱ አስመርምሪ ብላት አሁኑኑ ዛሬ ላስመርምራት ቢላት በተአምራት ታደርገው። የእውነቴን ነው። እኔ እንደውም አንዳንዴ ስገምት የሆስፒታል ቅንብር ነው የሚመስለኝ። ዝም ብላ እኔ ሆስፒታል ተኝቼ ልጄን ወልጃለሁ ልጅ አይደለ አልወለደችም ምናምን ለምትሉ ሰዎች ምናምን ስትል ነበር። ግን ወይ ሆስፒታል የሆነ የወለደች እናት አራስ አስፈቅዳ ምናምን ተኝታ ፎቶ ነው የተነሳችው።
ወይ ደግሞ በቃ ሌላ ታሪክ ሌላ ዓለም ውስጥ ገብታ የወለደቻት ልጅ ነው የሚመስለኝ። ይቅርታ አድርጉልኝና በዚህ ልክ ራሷን ዝቅ አድርጋ በዚህ ልክና በቃችሁ ስለ ብሩክ ምናምን አታወሩ። ከሆነም ይሁና በቃ እንዴ ይሄ ልጅ እድሜ ልኩን ሲወቀስ እድሜ ልኩን ሲሰደብ ኧረ ይብቃው። ከዚህ በፊት በጣም ብዙ ነገር ተናግረዋል። እሱ በቃ ንግግር ባለመቻሉ የተናገረው ንግግር እውነት እንዳደረገው ያንን ነገር እውነት እንደዋሻት ሀይሚን ነበረ በቃ የሆነ ንግግሮች ስንረዳ የነበረው። በዛ ምክንያት ብዙ ወቅሰነዋል፣ ብዙ ሰድበነዋል፣ ብዙ ነገር ብለነዋል። ይሄ ያለፈ ያለቀ ነገር ነው። ሀይሚ ሁሉ ነገር ረስቻለሁ ብላለች። ሀይሚ ራሱ ማለት ነው ልጅቱ እንዳትጎዳ፣ ብሩክ እንዳይጎዳ፣ እዩ እንዳትጎዳ፣ ልጅ ያለ እናት እንዳያድግ፣ ያለ አባት እንዳታድግ አስባ ነው ቀጥል ብለው የነበረ እንጂ ብሩክን የሚጠላ ልብ የላትም። ከብሩክ የሚርቅም አንጀትም የላትም። ስለዚህ ምንም ነገር የሚያስፈራ የሚያጨናንቅ ነገር የለም። ሁሉም ነገር ለበጎ ነው። እች ልጅ አይታችኋል። እስኪ እስከ ዛሬ ሀይሚና ብሩክ ተጣልተው በነበረ ሰዓት ብቅ ብላለች አላለችም? እሺ አሁንስ ተታረቁ፣ ሰላም ሆኑ፣ ፍቅር ሆኑ። ሰይጣን ነው በቃ የሰውን ሰላም የማይፈልገው፣ የሰውን ደስታ የማይፈልገው፣ የሰውን ስኬት የማይፈልግ ሰይጣን ነው። እኔ እች ልጅ ከሰይጣን ለይቻል አያትም። ይቅርታ አድርጉልኝና ማለት ነው ትንሽዬ ደስታ ሲኖር ጠብቃ ነው የምትመጣው። ትንሽ ነጥብ የሆነች ደስታ ማለት ነው። ታዲያች ልጅ ተንኮል ባታስብ፣ ክፋት ባታስብ፣ ትክክለኛ እንደው የእውነተኛ ፍቅር ቢኖራት፣ የእውነት ስለ ልጇ ብታስብ፣ የእውነት ብሩክን መጉዳት ባትፈልግ፣ የእውነት እኛም መበቀል ባትፈልግ ኖሮ ይሄ እንዲሁ መጣ ባወራች ቁጥር እኛ የምንጨናነቀው ነገር አለ፣ የምናለቅሰው ነገር አለ። እኛን ለመበቀል ነው የፈለጋችሁትን በሉ፣ የፈለጋችሁትን አምጡ ብላ በዚህ ልክ እየተላላጠችብን እናንተ ለምን ልትረዷት እንዳልቻላችሁ አላውቅም። አውቃ ነው፣ ውሸቷን ነው። ሲጀመር ልጅ የሚባል ነገር የለም። ካለም ይኑራ ታዲያ በቃ እሳይ በሏት። በቃ እንኳን ሆነች የብሩክ ልጅ ናት፣ ችግር የለውም። ዲኤንኤ ባታረጊም እናውቃለን፣ ችግር የለውም እንበላት እስኪ ምን እንደምታመጣ። ብሩክ አምኖ ይቀበልልኝ ምናምን። ከዛስ አንቺ ደግሞ እዛ ሸሸ ገዳሚ ልትይ ሌላው ወንድ ጋር እሱ ያንቺ ልጅ ይዞ ሊያሳድግ ምን በወጣው? እዛው ራስሽ እንደወለድሽው እንዳመጣሽው እንደፈጠርሽው እንደፈጥርጥርሽው ነኝ እዛው። ይሄንን ነው ልል የምችለው። ስለዚህ መጨናነቅ፣ መደባበር፣ መረበሽ የለም። ደስታችሁን ሊያጨልም ሊያጠፋ የመጣን ሰው ኖ ማለት መቻል አለባችሁ። ይሄንን ልመዱ። ሁሌም ቢሆን ዝም ብላችሁ የሆነ ነገር ኮሽ ሲል ወይ ሀይሚና ብሩክ ዛሬ ተጣሉ ወይኔ እስከ መጨረሻው በቃ ተለያይተው ሊቀሩ ነው እርሪ እንዴ! ህይወት እኮ አልጋ ባልጋ አይደለችም። እግዚአብሔርን ነው የምላችሁ። አንዳንዴ በእርግጥ ያው ጸባቸው ከበድ ሲል የሆነ የሚያስፈራ ነገር ሊኖር ይችላል። ግን ደግሞ መጣላት አለ፣ በጣም መራረቅ አለ፣ ለአመታት ተለያይቶ መኖርም አለ። ፍቅር ውስጥ በጣም ብዙ አይነት ውስብስብ ነገሮች አሉ። ግን ለሚመጣው ነገር ሁሉ ዝግጁ ናችሁ? ተቋቁማችሁ ጠንካራው ናችሁ? ካላለፋችሁ እኛም እነሱን ካላጠነከርናቸው ጠንክረን ከባድ ነው የሚሆነው። አሁን ብሩክ የባሰ ሌላ ነገር እንዲረበሽ ሌላ ነገር ውስጡን እንዲሰማው ነው እቺ መጣ ይሄንን ነገር ያወራችሁ። ውሸቷን ነው በቃ። ሌባ ነች፣ አጭበርባሪ ነች። በመጣችበት እግሯ ትመለሳለች። ሁሌ እነሱን ስም እያነሳች ማውራት ምናምን በቃ ሌላ ታሪክ የላትም። ስለዚህ ውሸታም ናት። ምንም አትመኗት ለማለት ነው። አመሰግናለሁ። እናንተስ ምን ተሰማችሁ? የኔ ሀሳብ ይሄንን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አመሰግናለሁ።